ሰላም ጤና ይስጥልን። የተወደዳችሁ ኦርቶዶክሳዊ መረጃዎቻችን ጀምረዋል። ራሱን መነኩሴ ነኝ እያለ ሲጠራ የነበረው ሐሰተኛው ግለሰብ የእስልምና አማኝ መሆኑ በአደባባይ ታወቀ። እንጦጦ ኪዳነ ምሕረት እጅግ በሚያስደንቅ መልኩም በአንድ ሌሊት 136 ሚሊዮን ብር መግባቱ ታወቀ። ከ4.5 ሚሊዮን ብር በላይ በጥምቀት ወቅት በሰረገላ አማካኝነት በኤሌክትሪክ ሾክ ተደርገው የተገደሉት ኦርቶዶክሳውያንን በተመለከተ ከጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ ጋርም የተገናኘው መረጃ ሐሰት ነው እየተባለ ይገኛል። እንዴት? ጥንክሩን ይዘንበታል። ውድና ኩራት ቤተሰቦቻችን ኦርቶዶክስ እንዴት ሰነበተች ያልን ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር አስደግፈን ያቀረብንላችሁ እንገኛለን። ላይክ በማድረግ ሼር በማድረግ መረጃውን በማዳረስ ከጎናችን እንድትቆሙ የጋበዝን በቀጥታ ወደ ዝርዝር ጥንክሮቹ የምናመራ ይሆናል። በቅድሚያ ራሱን መነኩሴ ነኝ ያለ የሚጠራው ግለሰብ እጅ ከፍንጅ መያዙ ታወቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አካላት ራሳቸውን መልካቸውን ቀይረው ኦርቶዶክስ ነኝ እያሉ የሚጥሩ የሚጣጣሩ አካላት ተበራክተዋል። እነሆ ከሰሞኑም ይህው ግለሰብ እኔ ኦርቶዶክስ ነኝ ሲል እንደነበረና ሲሳለቅ እንደነበረ ሊታወቅ ተችሏል። ጭንብል ከለበሱ ተኩላዎች ቤተክርስቲያናችንን እንጠብቅ። በቅድስት ቤተክርስቲያን ስም የሚነግሩና ጭንብል የለበሱ ዘመናዊ ሐሰተኞች ግብዝነት አሁንም ካለበት ደረጃ ደርሷል። እነሆ ይህ በምስሉ የምትመለከቱት የምንኩስና ክብርን ለብሶ ጥርሱን ብረስ አሰርቶ አባ ሲባል የነበረ ወጠጤ እነሆ አሁን ከመስጊድ ሲወጣ ትግራይ ውስጥ የሚገኙ ኦርቶዶክሳውያን እጅ ከፍንጅ ይዘውታል። ይህ ድርጊት ተራ ማጭበርበር ሳይሆን የቤተ ክርስቲያን ቅዱስ ስምና የምዕመናንን ንጽህና እምነት ለተንኮል ዓላማ የመጠቀም ትልቅ የጥፋት ተልእኮ ነው። እንዲህ ያለ ሐሰተኛ እንደ እስስት ቀለማቸውን የሚቀያየሩ ግለሰቦች ዓላማቸው በምዕመናን መካከል ጥርጣሬን በመዝራት የቤተ ክርስቲያንን መዋቅር ማላላት እንዲሁም ግልጽ ያልሆኑ ነገሮችን ማድረግ ዋና ዓላማቸው ነው። ኦርቶዶክሳውያን በነቁ ዓይኖቻቸው መመልከትና ማንኛውም በበግ ለምድ የሚመጣን ተኩላ በስርዓተ ቤተ ክርስቲያን መመዘን አለብን። የቤተ ክርስቲያን ክብር በሐሰተኞች ድራማ አይረክስም። የግብዞችም መጨረሻ ውርደትና መጋለጥ መሆኑ ይህ ክስተት አንዱ ማሳያ ነው። እውነት መቼም ቢሆን በሐሰት አትሸፈንም። እውነት ይህ ነው። የተወደዳችሁ ውድ ቤተሰቦቻችን ይህ ራሱን ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ለማጥላላት ሆነ ብሎ የሚያደርገውን እንቅስቃሴ በመጋለጡም ብርቱ በሆኑ በትግራይ ኦርቶዶክሳውያን እጅ ከፍንጅ በመያዝ በስተመጨረሻም አንገት መድፋቱ ለማወቅ ችለናል። ወደ ቀጣይ መረጃችን ስናመራ ለእንጦጦ ኪዳነ ምሕረት እናቴ አልተኛም ከቤቴ በሚል ከመጋቢት 11 እስከ መጋቢት 13 ለሶስት ተከታታይ ቀናት የተዘጋጀው ልዩ የገቢ ማሰባሰቢያ መርሃ ግብር ላይ በመጀመሪያው ቀን በሚያስደንቅ መልኩም 136 ሚሊዮን የኢትዮጵያ ብር በአንድ ሌሊት መግባቱ ታወቀ። አርብ ምሽት 1 ሰዓት ጀምሮ የዓለም አይኖች ሁሉ እንጦጦ ኪዳነ ምሕረት ላይ ነበሩ። የገዳማ ወዳጆች ከአራቱም ማዕዘን ሌሊቱን ተረባረቡ። በቤተ ክርስቲያን የገቢ ማሰባሰቢያ ታሪክ በአንድ ቀን ሌሊት የመጀመሪያ የተባለውን ሪከርድ ተያዘ። በዚህም የገዳሟ አበምኔትና መነኮሳት ያመሰግኗቸዋል። ለአገልጋይ ለሰራተኛ ዋጋው እናም ክፍያ እንደሚገባ መጽሐፍ የሚያዝ ቢሆንም እንጦጦ ኪዳነ ምሕረት አንድነት ገዳም ግን ማስታወቂያውን ዶክመንተሪና ቀጥታ ስርጭቱን በነፃ የሰሩት ዩቲዩበሮች፣ ቲክቶከሮችና የኪነ ጥበብ ባለሙያዎች እንዲሁም ይህንን መርሃ ግብር በዚህ መልኩ እንዲሳካ ከኮሚቴው ጋር በመተባበር ሳይንሳዊና
መንፈሳዊ በሆነ መንገድ ሁነቶችን በነፃ ያስተባበረው ሎዛ ኢቨንትንም ከገዳሙ የእመቤታችን ስዕለ አድኅኖና የምስክር ወረቀትም ተሰጥቷል። በዚህም በቅድስት ኪዳነ ምሕረት የተሰበሰበ ያለው ገንዘብም ከፍተኛ እንደሆነ እየተነገረ ይገኛል። በአንድ ሌሊት ከ136 ሚሊዮን ብር በላይም የመግባቱ ዜና ታውቋል። በቀጣይ ብፁዕ አቡነ ሳይሮስ በኤሌክትሪክ አደጋ ሕይወታቸውን ላጡ ወገኖችና ቤተሰቦች 4.5 ሚሊዮን ብር ድጋፍ አበረከቱ በማለት ጌጡ ተመስገን በትስስር ገጹ ያጋራው መልእክት ፍጹም ስህተት ስለመሆኑ ተነገረ። ነገሩ እንዲህ ነው ወይንም በቀጥታ የተዘገበውን ዘገባ ለማስደመጥ እንወዳለን። በቲክታከር ባሮክና ሌሎች ወንድሞች አማካኝነት የተሰበሰበው ከ4.5 ሚሊዮን ብር በላይ ገንዘብ በጥምቀት ማስተባበር ላይ ሳሉ በመብራት አደጋ ለሞቱ አገልጋዮች ቤተሰብ ድጋፍ ተደርገዋል። ጥር 11 2018 ዓ.ም ከቆየ ፍጭ የንፋስ ስልክ ደብረ ፀሐይ መድኃኔዓለም ወደ ከተራ የሚጓዙ ታቦታትን በሰረገላ አጅበው ሲገፉ የነበሩ 4 ወጣቶች በመብራት አደጋ ሕይወታቸው ያለፈ መሆኑ የሚታወስ ሲሆን ተጎጂ ቤተሰቦች በንግድ ባንክ፣ በአቢሲኒያ ባንክ በተከፈተው አካውንት በዋናነት በቲክታከር ባሮክና ሌሎች አገልጋዮች አስተባባሪነት ከቀጥታ ስርጭት፣ ከማህበራዊ ሚዲያ ልመናና በሌሎች መንገዶች አማካኝነት 4.5 ሚሊዮን ብር በላይ ገንዘብ ከማህበረ ምዕመናን የተሰበሰበ ሲሆን ለሟች ቤተሰብ 1 ሚሊዮን ብር በተናጠል የተሰጣቸው ሲሆን ጉዳት ለደረሰባቸው ሌሎች ምዕመናን እንደ ጉዳታቸው መጠን ከ300 ሺህ እስከ 700 ሺህ ብር ድጋፍ ተደርጎላቸዋል ሲል ኩኔ ደመላሽ ካሳዬ በገጹ አጋርቷል። በአገልግሎቱ ለተሳተፉ ወንድሞችና እጃችሁን ዘርግታችሁ ለደገፋችሁም እናመሰግናለን ሲባል ነገሩ ግን ተገልብጦ ጌጡ ተመስገን የፌስቡክ ገጽ ላይ የተላለፈው ግን ብዙሃኑን ያሳዘነ ክስተት እንደሆነ ተነግሯል። በትስስር ገጹ የተጋራው እንዲህ ነው። መረጃውን ያደረሱን አካላትም ሆነ ገቢ እንዲሰበሰብ ያደረጉት አካላት ባሮክና ጓደኞቹ ሲሆኑ ነገር ግን ብፁዕ አቡነ ሳይሮስ በኤሌክትሪክ አደጋ ሕይወታቸውን ላጡ ወጣቶች ቤተሰቦች የ4.5 ሚሊዮን ብር ድጋፍ አበርክተዋልም ሲል ነው ጌጡ ተመስገን የገለጠው። ይህንን የተቃወሙት ኦርቶዶክሳውያን ነውር ነው፣ ለቀጣይ ለጵጵስና ምርጫ ቀስቀሳ ሲባል በቤተ ክርስቲያን ብር የግል ስብዕና አይገነባም፣ ነውር ነው። ነውሩ ለተጎዱ ሰዎች ድጋፍ መደረጉ አይደለም። ድጋፉ በቤተ ክርስቲያን ስም ከመደረግ ይልቅ ከግለሰብ እንደተደረገ ተደርጎ ለግል ስብዕና ግንባታ ማዋል ነው። ይህንን ያደረጉት አባ ሳይሮስ አይደሉም፣ ኦርቶዶክሳውያን ናቸው። ነገር ግን ለስም ግንባታ ሲባል ይህን አደረጉ የተባለው ፍጹም ስህተት ተቀባይነትም የሌለው ነው ሲሉ በርካቶቹ የተናገሩ ይገኛሉ። በተለይም ቴዶ ዞሮፋይልም አቡነ ሳይሮስ ይህንን አላደረጉም፣ አደረገ ተብሎ የተነገረውም ዜና ሐሰት ነው፣ ያደረጉት ግን ወንድማችን ብሩክና ጓደኞቹ ናቸውም ሲል አደባባይ ላይ እውነቱን ገልጧል። የተወዳችሁ ቤተሰቦቻችን በዚህስ የእናንተ ሐሳብ ምንድን ነው? እንድታስቀምጡልን እየሻትን እኛ በሌሎች መረጃዎች እንመለሳለን። ኦርቶዶክስ እንዳይሰነበተች እያልን ኦርቶዶክሳዊ መረጃዎችን ከማስረጃ ጭምር ያስደገፍንላችሁ እንገኛለን። ሰናይ ቆይታ ይሁንላችሁ።